በፒክሩና ኩሊስ ኢንተርቴይንመንት የተዘጋጁ ያልታተሙና በሌሎች ለህትመት የበቁ የሥነ ጽሑፍ ሥራዎች፣ ልብ ወለድ፣ ግጥም፣ መጣጥፍና ወግ፣ እውነተኛ ታሪኮች በአዲስ ዓለም የዩቲዩብ ትረካ በድምጽ ይቀርባሉ። አሁን ከመጽሐፍ ቅዱስ የተውጣጡና የተወሰዱ ታሪኮች ይቀርባሉ። ርዕስ አማልክት። የጻፈበት ቀን መስከረም 14 2018 ሐረር። አዘጋጅና አቅራቢ ምስራቅ በቀለ። ትረካውን ከወዳችሁት ሼርና ኮሜንት አድርጉ። አማልክት። የዚህ ጽሑፍ መነሻ የሆነው ሐሳብ ዛሬም ብዙዎች አነስ ያሉ አማልክት ለመሆን እየሞከሩ ነው በሚለው ላይ የተመሰረተ ነው። በኤርምያስ ዘመን ከሃዲ የሆኑ እስራኤላውያን ያመልኳት የነበረች ጣዖት የሰማይ ንግሥት ትባል ነበር። አንዳንዶች ይህች ጣዖት ባቢሎናውያን ያመልኳት ከነበረችው ከኢሽታር ወይም ከአስታርቲ ጋር አንድ እንደሆነች ያምናሉ። የእሷ አቻ የሆነችው የሱሜራውያን ጣዖት ኢናና ትባል የነበረ ሲሆን ትርጉሙ የሰማይ ንግሥት ማለት ነው። ይህች ጣዖት የሰማይ ንግሥት ተብላ ከመጠራቷም በተጨማሪ የመራባት ሴት አምላክ እንደሆነ ተደርጎ ይታመን ነበር። አስታሪትም በአንድ የግብፃውያን የተቀረጸ ጽሑፍ ላይ የሰማይ እመቤት ተብላ ተጠርታለች። በኤርምያስ 44:19 ላይ ይህን የሚያረጋግጥልን ሐሳብ ሰፍሮ እናገኛለን። ሴቶችም አክለው እንዲህ አሉ፣ ደግሞስ ለሰማይ ንግሥት መስዋዕት እናቅርብና የመጠጥ ውሃ እናፈስ በነበረበት ጊዜ በሷ ምስል የመስዋዕት ቂጣ የምንጋግረውና ለሷ የመጠጥ መባ የምናፈሰው ባሎቻችንን ሳናማክር ነበር። ብዙ አማልክትን ያመልኩ በነበሩት ግሪካውያን ዘንድ ከሁሉ የላቀ ተደርጎ ይታይ የነበረው አምላክ ዙስ ነው። የልስጥራ ነዋሪዎች በርናባስ ዙስ እንደሆነ አድርገው አስበው ነበር። በልስጥራ አቅራቢያ የዙስ ካህናትና የፀሐይ አምላክ ዙስ የሚሉ ቃላት የሰፈረባቸው ጥንታዊ የሆኑ የተቀረጹ ጽሑፎች ተገኝተዋል። ጳውሎስ ማልታ ደሴት ላይ የተሳፈረባት መርከብ የዙስ ልጆች የሚል አርማ የነበራት ሲሆን እነዚህ ልጆች መንትያ ወንድማማቾች የሆኑት ካስተርና ፖሎክስ ናቸው። ከሐዋርያት ሥራ መጽሐፍ ላይ በምዕራፍ 11፣ 12፣ 13 ላይ እንዲህ ይላል፣ ሕዝቡም ጳውሎስ ያደረገውን ባዩ ጊዜ በሊቃንያ ቋንቋ አማልክት በሰው አምሳል ሆነው ወደኛ ወርደዋል በማለት ጮኹ። በርናባስን ዙስ፣ ጳውሎስን ደግሞ ዋና ተናጋሪ ስለነበር ሄርሜስ ብለው ይጠሯቸው ጀመር። በከተማው መግቢያ ላይ ይገኝ የነበረው የዙስ ቤተ መቅደስ ካህን ኮርማዎችንና የአበባ ጉንጉን ወደ ከተማው መግቢያ ላይ በማምጣት ከሕዝቡ ጋር ሆኖ መስዋዕት ሊሰዋላቸው ፈለገ። ከ3 ወር በኋላ የዙስ ልጆች የሚል አርማ ባለው ጉዞ ጀመርን። ይህ መርከብ ከእስክንድሪያ የመጣ ሲሆን ክረምቱን ያሳለፈው በዚች ደሴት ነበር የሚል ዘገባም በሐዋርያት ሥራ ምዕራፍ 28 11 ላይ ሰፍሮ እናገኛለን። ከሞሽ ዋነኛው የሞባባውያን አምላክ ነው። በአንደኛ ነገሥት 11:33 ላይ እንዲህ ይላል፣ ይህንን የማድርገው እኔን ትተው ለሲዶናውያን እንስት ለአስታሮት፣ ለሞዓብ አምላክ ለከሞሽና ለአሞናውያን አምላክ ለሚልኮም ስለሰገዱ ነው።
አባቱ ዳዊት እንዳደረገው ከፊቴ ትክክል የሆነውን ነገር በማድረግ እንዲሁም ደንቦቼን፣ ድንጋጌዎቼን በመጠበቅ በመንገድ ያልሄዱ። አስታሮት የምትባሉ ደግሞ የበዓል ሚስት የሆነች የክሩናውያን የጦርነትና የመራባት ሴት አምላክ ነች። በአንደኛ ሳሙኤል 7:3 ላይ ስሟ ተጠቅሷል። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ ፈጣሪ የምትመለሱ ከሆነ ባዕዳን አማልክትንና የአስታሮትን ምስሎች ከመካከላችሁ አስወግዱ፣ ልባችሁንም ሙሉ ለፈጣሪ ስጡ፣ እሱም ብቻ አገልግሉ፣ እሱም ከፍልስጤማውያን እጅ ይታደጋችኋል አላቸው። ታሙዝ በኢየሩሳሌም የሚኖሩ ከሃዲ ዕብራውያን ሴቶች ያለቀሱለት ጣዖት ስም ነው። ታሙዝ ከሞተ በኋላ እንደ አምላክ መታየት የጀመረ ንጉሥ እንደነበር ይነገራል። በሱሜሪያ ጽሑፍ ላይ ዱሙዚ የሚል መጠሪያ የተሰጠው ከመሆኑ ሌላ የመራባት እንስት አምላክ የሆነችው የኢናና ወይም ባቢሎናውያን ኢሽታር ብለው ይጠሯታል ባል ወይም ፍቅረኛ እንደሆነ ተገልጿል። በሕዝቅኤል 8:14 ላይ በመሆኑም በሰሜን በኩል ወዳለው ወደ ፈጣሪ ቤት በር መግቢያ አመጣኝ፣ በዚያም ሴቶች ተቀምጠው ታሙዝ ለተባለው አምላክ ሲያለቅሱ አየው ይላል። በዓል የሰማይ ባለቤት እንዲሁም ዝናብ የሚያዘንብና ምድሪቱን ልምላሜ የሚያላብስ እንደሆነ ተደርጎ የሚታሰብ የከነዓናውያን አምላክ ነው። በዓል የሚለው መጠሪያ በአካባቢው ያሉ ሴቶች አነስተኛ አማልክትንም ለማመልከት ያገለግል ነበር። የዕብራይስጡ ቃል ባለቤት፣ ጌታ የሚል ትርጉም አለው። በአንደኛ ነገሥት 18:21 ላይ በዓልን በተመለከተ ያለው ዘገባ እንዲህ ይላል። ከዚያም ኤልያስ ወደ ሕዝቡ ቀርቦ በሁለት ሐሳብ የምታነክሱት እስከ መቼ ነው? እውነተኛው አምላክ እግዚአብሔር ከሆነ እሱን ተከተሉት፣ በዓል ከሆነ ደግሞ እሱን ተከተሉ አላቸው። ሕዝቡ ግን አንዲት ቃል አልመለሱለትም። ይላል ቁጥር 22 ላይ ሲቀጥል፣ ከዚያም ኤልያስ እንዲህ አላቸው፣ ከእግዚአብሔር ነቢያት የቀረቡት እኔ ብቻ ነኝ። የበዓል ነቢያት ግን 450 ናቸው። በሮም 11:4 ላይ ደግሞ ይሁንና አምላክ የሰጠው መልስ ምን ነበር? ለበዓል ያልተንበረከኩ 7000 ሰዎች አሉኝ። ሚልኮም የአሞናውያን አምላክ ሲሆን ሞሎክ ከተባለው አምላክ ጋር አንድ ሳይሆን አይቀርም። ሰለሞን በንግስናው ማብቂያ ላይ ለዚህ የሐሰት አምላክ ከፍ ያሉ የማምለኪያ ቦታዎችን አዘጋጅቶ ነበር። በአንደኛ ነገሥት 11:5 እና 7 እንደሚያሳየው በቁጥር 5 ላይ ሰለሞን የሲዶናውያን እንስት አምላክ አስታሮትንና አስጸያፊ የሆነውን የአሞናውያን አምላክ ሚልኮምን ተከተለ። በቁጥር 7 ላይ ሰለሞን አስጸያፊ ለሆነው የሞዓብ አምላክ ለከሞሽና አስጸያፊ ለሆነው ለአሞናውያን አምላክ ለሞሎክ ኢየሩሳሌም ፊት ለፊት በሚገኘው ተራራ ላይ ከፍ ያለ የማምለኪያ ቦታ የሰራው በዚህ ጊዜ ነበር። ሌላው ሜሮዳክ ነው። የባቢሎን ከተማ ዋነኛ አምላክ ነው። የባቢሎናውያን ንጉሥና ሕግ አውጪ የሆነው ሐሙራቢ ባቢሎንን የባቢሎኒያ ዋና ከተማ ካደረገት በኋላ ሜሮዳክ ወይም ማርዱክ ይበልጥ እየገነነ ሄደ። በመጨረሻም ቀደም ሲል የነበሩትን በርካታ አማልክት በመተካት የባቢሎናውያን ዋነኛ አምላክ ለመሆን በቃ። ከጊዜ በኋላ ሜሮዳክ ወይም ማርዱክ የሚለው ስም ቤሉ ወይም ባለቤት በተባለው የማዕረግ ስም የተተካ ሲሆን ሰዎች ሜሮዳክ
ከማለት ይልቅ ቤል እያሉ ይጠሩት ነበር። የኤርምያስ መጽሐፍ በምዕራፍ 50 ቁጥር 2 ላይ እንደሚያሳየው በብሔራት መካከል ይህን ተናገሩ፣ ደግሞም አውጁ፣ ምልክት አቁሙ፣ ይህን አውጁ፣ ምንም ነገር አትደብቁ፣ እንዲሁም በሉ ባቢሎን ተይዛለች፣ ቤል ኀፍረት ተከናንቧል፣ ሜዶራክ በፍረት ርዷል፣ ምስሎቿ ተዋርደዋል፣ አስጸያፊ የሆኑ ጣዖቶቿ ተሸብረዋል ተብሎ ተጽፏል። ሞሎክ የአሞናውያን አምላክ ሲሆን ማልካምና ሚልኮም ከተባለው አምላክ ጋር አንድ ሳይሆን አይቀርም። ለአንድ ጣዖት የተሰጠ የግል መጠሪያ ሳይሆን የማዕረግ ስም ሊሆን ይችላል። የሙሴ ሕግ ልጆቹን ለሞሎክ መስዋዕት የሚያደርግ ሰው በሞት እንዲቀጣ ያዛል። በኤርምያስ መጽሐፍ ላይ ያለው ዘገባ ኤርምያስ 32:35 በተጨማሪም ወንዶችና ሴት ልጆቻቸው ለሞሎክ በእሳት አሳልፈው ለመስጠት በሂኖም ልጅ ሸለቆ ያሉትን የበዓልን ከፍ ያሉ የማምለኪያ ቦታዎች ሰርተዋል። ይሁዳን ኃጢአት ለማሰራት ይህን አስጸያፊ ነገር እንዲፈጽሙ እኔ አላዘዝኩም፣ ፈጽሞ በልቤ አላሰብኩም። በዘሌዋውያን 22 ላይ እስራኤላውያንን እንዲህ በላቸው፣ ልጁን ለሞሎክ የሚሰጥ ማንኛውም እስራኤላዊ ወይም እስራኤል ውስጥ የሚኖር ማንኛውም የባዕድ አገር ሰው ይገደል። የሀገሩ ሰዎች በድንጋይ ወግረው ይግደሉት። በሐዋርያት ሥራ መጽሐፍ ላይ እንደሚገልጸው ይልቁንም ልታመልኳቸው የሰራችኋቸውን ምስሎች ይኸውም የሞሎክን ድንኳንና ሩሞፍ የሚባለው አምላክ ኮከብ ተሸክማችሁ ተጓዛችሁ። ስለዚህ ከባቢሎን ወዲያ እንድትሰደዱ አደርጋችኋለሁ እንዳላቸው ጽፏል። ተራፊም የቤተሰብ አማልክት ወይም ጣዖታት ናቸው። አንዳንድ ጊዜም ለመጠንቆል ሊጠቀሙባቸው ነበር። አንዳንዶቹ በሰው ቁመትና ቅርጽ የሚኖራቸው ሲሆን ሌሎች ደግሞ ትናንሾች ነበሩ። በሜሶፖታሚያ አርኪኦሎጂ የተገኙ መረጃዎች እንደሚጠቁሙት የተራፊም ምስሎች ባለቤት የሆነ ሰው የቤተሰቡን ንብረት የመውረስ አጋጣሚው ሰፊ ነበር። ራሔል የአባቷን ቴራፊም የወሰደችው ለዚህ ሊሆን ይችላል። በእስራኤል ግን እንዲህ ያለ ሁኔታ የነበረ አይመስልም። ይሁንና በመሳፍንትም ሆነ በነገስታት ዘመን ተራፊምን ለጣዖት አምልኮ ይጠቀሙበት ነበር። ታማኙ ንጉሥ ኢዮስያስ ካስወገዳቸው ነገሮች መካከል የተራፊም ቅርሳ ቅርሶች ይገኙበታል። የባቢሎን ንጉሥ ያሟርት ዘንድ በመንታ መንገድ ላይ ይቆማል፣ ፍላጾችን ይወዘውዛል፣ ጣዖታቶችን ያማክራል፣ ጉበት ይመረምራል። በመሳፍንት 17:5 ላይ እንዲህ የሚል እናገኛለን። ሚክያስ የተባለው ይህ ሰው የአማልክት ቤት ነበረው። እሱም ኤፉድና የተራፊም ቅርሳ ቅርሶች ሰራ። ከወንዶች ልጆቹ መካከል አንዱን ካህን ሆኖ እንዲያገለግለው ሾመው። ሁለተኛ ነገሥት 23:24 ላይ በተጨማሪም ኢዮስያስ ካህኑ ኬልቅያስ በእግዚአብሔር ቤት ውስጥ ባገኘው መጽሐፍ ላይ ጻፈውን የሕጉን ቃል ይፈጽም ዘንድ መናፍስት ጠሪዎችን፣ ጠንቋዮችን፣ የተራፊም ቅርጻ ቅርጾችን፣ አስጸያፊ የሆኑ ጣዖታቶችን እንዲሁም ለይሁዳ ምድርና በኢየሩሳሌም የነበሩ አስጸያፊ ነገሮችን በሙሉ አስወገደ። በሆሴዕ 3:4 ላይ ደግሞ ምክንያቱም የእስራኤል ሕዝብ ለረጅም ጊዜ ያለ ንጉሥ፣ ያለ ገዢ፣ ያለ ኤፉድና ያለ ተራፊም ምስል ይኖራሉ ተብሎ ተጽፏል። ዘፍጥረት 31:34 ላይ ያለው ዘገባ ደግሞ በዚህ ጊዜ ራሔል የተራፊም ቅርሳ ቅርሶችን በግመል ኮርቻ ላይ በሚገኘው የሴቶች ዕቃ ማስቀመጫ ውስጥ ከታ በላያቸው ላይ ተቀምጣ ነበር።
በአንደኛ ሳሙኤል 19:13 እና 16 ላይ ደግሞ የተጻፈው ከዚያም የተራፊም ቅርጽ ወስዳ አልጋ ላይ አጋደመችው፣ ከራስጌውም ከፍየል ፀጉር የተሰራ እንደ መረብ ያለ ጨርቅ አደረገች፣ በልብስም ሸፈነችው ይላል። ተራፊም የቤተሰብ አማልክት ወይም ጣዖት ነው። ይጠነቁሉበታል። ብዔልዜቡል በማቴዎስ 12:24 ላይ ፈሪሳውያን ይህን ሲሰሙ ይህ ሰው በአጋንንት አለቃ በብዔልዜቡል ካልሆነ በስተቀር አጋንንትን ሊያወጣ አይችልም አሉ። በሁለተኛ ነገሥት 1:16 ደግሞ ከዚያም ኤልያስ ንጉሡን እንዲህ አለው፣ እግዚአብሔር እንዲህ ይላል፣ የኤሮቅን አምላክ በአልዜቡልን ለመጠየቅ መልእክተኛ ልከሃል። ይህን ያደረግከው በእስራኤል አምላክ ስለሌለ ነው። ለምን የእስራኤልን አምላክ አልጠየቅም? ስለዚህ ከተኛህበት አልጋ አትነሳም፣ በእርግጥም ትሞታለህ። ብዔልዜቡል የአጋንንት አለቃ ወይም ገዢ ለሆነው ሰይጣን የተሰጠ ስያሜ ነው። ፍልስጤማውያን በኤቅሮን ያመልኩት የነበረው በዓል የተባለው አምላክ ይኸውም የበዓልዜቡል ትንሽ ለወጥ ያለ አጠራር ሊሆን ይችላል። ሁለተኛ ነገሥት 1:3 እግዚአብሔር ራሱ መልአኩን ወደ ነቢይ ኤልያስ ልኮ ነበር። እግዚአብሔር መልአክ ቲሽባቢውን ኤልያስን እንዲህ አለው፣ ተነስተህ የሰማርያን ንጉሥ መልእክተኞች ለማግኘት ውጣ፣ እንዲህም በላቸው፣ የኤቅሮንን አምላክ በዓልዜቡልን ለመጠየቅ የምትሄዱት በእስራኤል አምላክ ስለሌለ ነው። ስለዚህ እግዚአብሔር እንዲህ ይላል፣ ከተኛበት አልጋ ላይ አትነሳም፣ በእርግጥ ትሞታለህ። ከዚያም ኤልያስ ሄደ። ዳጎን የፍልስጤማውያን አምላክ ነው። የቃሉ አመጣጥና በእርግጠኝነት የማይታወቅ ቢሆንም አንድ ምሁራን ቃሉ ዳግ ወይም አሳ ከሚለው የዕብራይስጥ ቃል የተገኘ እንደሆነ ይናገራሉ። በመሳፍንት መጽሐፍ ምዕራፍ 16:23 ላይ እንደተዘገበው የፍልስጤም ገዢዎች አምላካችን ጠላታችንን ሳምሶንን በእጃችን አሳልፎ ሰጠን በማለት ለአምላካቸው ለዳጎን ታላቅ መስዋዕት ለመሰዋትና ለመደሰት አንድ ላይ ተሰብስበው ነበር። በአንደኛ ሳሙኤል 5:4 ላይ ደግሞ በሚቀጥለው ቀን ማለዳ ሲነሱ ዳጎን በእግዚአብሔር ታቦት ፊት በግንባሩ ተደፍቶ አገኙት። የዳጎን ራስና መዳፎቹም ተቆርጠው ደፉ ላይ ወድቀው ነበር። ባለበት የቀረው የአሳው ክፍል ብቻ ነበር። ሄርሜስ በርናባስን ዙስ፣ ጳውሎስን ደግሞ ሄርሜስ ብለው ይጠሯቸው ጀመር። በሐዋርያት ሥራ 14 ላይ ያለው ዘገባ እንደሚያረጋግጠው በርናባስን ዙስ፣ ጳውሎስን ደግሞ ዋና ተናጋሪ ስለነበር ሄርሜስ ብለው ይጠሯቸው ጀመር። በመጨረሻም ከነዚህ በጥቂቱ አወቅናቸው የሐሰት አማልክት ጀርባ ያለው ማን ሊሆን ይችላል የሚለው መሰረታዊ ጥያቄና የሚጋለጥ ጉዳይ ነው። አጋንንት ምንድን ናቸው? ከሰው የላቀ ኃይል ያላቸው በአይን የማይታዩ ክፉ መንፈሳዊ ፍጥረታት ናቸው። በዘፍጥረት 6 ላይ ደግሞ መላእክት ተብለው የተጠሩት እነዚህ መንፈሳዊ ፍጥረታት ክፉ ሆነው የተፈጠሩ አልነበሩም። ከዚህ ይልቅ በኖህ ዘመን የአምላክን ትእዛዝ በመጣስና ሰይጣንን በእግዚአብሔር ላይ ባካሄደው አመፅ ተባባሪ በመሆን ራሳቸውን የአምላክ ጠላት ያደረጉ መላእክት ናቸው። በዘዳግም 32:17 ላይ ያለው ዘገባ ለአምላክ ሳይሆን ለአጋንንት ለማያውቋቸው አማልክት በቅርቡ ለተነሱ ለአዲሶች አባቶቻችሁ ለማያውቋቸው አማልክት ይሰዉ ነበር። በሉቃስ 8:30 ላይ እንዲህ ይላል፣ ኢየሱስ ስምህ ማን ነው ሲል ጠየቀው።
እሱ ብዙ አጋንንት ገብተውበት ስለነበር ሌጊዮን አለው። በሐዋርያት ሥራ 16:16 ላይ አንድ ቀን ወደ ጸሎት ስፍራ እየሄድን ሳለ መንፈስ ይኸውም የጥንቆላ ጋኔን ያደረባት አንዲት አገልጋይ አገኘችን። እሷም በጥንቆላ ስራዋ ለጌቶቿ ብዙ ትርፍ ታስገኝላቸው ነበር። በያዕቆብ 2:19 ላይ ደግሞ አንድ አምላክ እንዳለ ታምናለህ አይደል? ማመንህ መልካም ነው። ይሁንና አጋንንትም ያምናሉ፣ በፍርሃትም ይንቀጠቀጣሉ የሚል ተጽፎ ይገኛል። ዲያብሎስ በአዲስ ኪዳን ቅዱሳን መጽሐፍት ውስጥ የሚገኝ ለሰይጣን የተሰጠ ተግባሩን የሚገልጽ ስም ሲሆን ስም አጥፊ የሚል ትርጉም አለው። ሰይጣን ይህንን ስም የተሰጠው በእግዚአብሔር መልካም በሆነው ቃሉ ላይ የሐሰት ክስ በመሰንዘርም ሆነ የአምላክን ቅዱስ ስም በማጥፋት ረገድ ግንባር ቀደም ስለሆነ ነው። በማቴዎስ 4:1 በዮሐንስ 8:44 እና በራእይ 12:9 ላይ ያሉትን ዘገባዎች በተከታታይ እናያለን። ማቴዎስ 4:1 እንዲህ ይላል፣ ከዚህ በኋላ ኢየሱስ ዲያብሎስ ይፈትነው ዘንድ መንፈስ ወደ ምድረ በዳ ወሰደው። ወረድ ብሎ ማቴዎስ 4:11 ከዚያም ዲያብሎስ ትቶት ሄደ። ዮሐንስ 8:44 እናንተ ከአባቶቻችሁ ከዲያብሎስ ናችሁ፣ የአባቶችንም ፍላጎት ለመፈጸም ትሻላችሁ። እሱ በራሱ መንገድ መሄድ ከጀመረበት ጊዜ አንስቶ ነፍሰ ገዳይ ነበር። በእሱ ዘንድ እውነት ስለሌለ በእውነት ውስጥ ጸንቶ አልቆመም። ውሸታምና የውሸት አባት ስለሆነ ውሸት ሲናገር ከራሱ አመንጭቶ ይናገራል በማለት ይናገራል። በራእይ 12:9 ላይ ደግሞ እንዲህ ተብሎ ተጽፏል፣ ስለሆነም ታላቁ ዘንዶ ይኸውም መላውን ዓለም እያሳሳተ ያለው ዲያብሎስና ሰይጣን ተብሎ የሚጠራው የጥንቱ እባብ ወደ ታች ተወረወረ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተወረወሩ። በዚሁ ምዕራፍ ላይ ወደ ቁጥር 12 ወረድ ብሎ ስለዚህ እናንተ ሰማያትና በውስጣቸው የምትኖሩ ሁሉ ደስ ይበላችሁ፣ ምድርና ባህር ግን ወዮላችሁ፣ ምክንያቱም ዲያብሎስ ጥቂት ጊዜ እንዳለው ስላወቀ በታላቅ ቁጣ ተሞልቶ ወደ እናንተ ወርዷል። ራእይ 12:17 ሲቀጥል ዘንዶውም በሴቲቱ ላይ እጅግ ተቆጥቶ የአምላክን ትእዛዝ የሚጠብቁትንና ስለ ኢየሱስ የመመስከር ሥራ የተሰጣቸውን ከዘሯ የቀሩትን ሊዋጋ ሄደ። ቀደም ብሎ በኢዮብ መጽሐፍ ላይ የሰፈረው እንዲህ ነበር ያለው። ኢዮብ 1:6 ኃያል የሆነና የሕዝቡ ብዛት ስፍር ቁጥር የሌለው ብሔር ምድሬን ወሮታልና ጥርሶቹ የአንበሳ ጥርሶች ናቸው፣ መንጋጭላውም የአንበሳ መንጋጭላ ነው ይላል። ታዲያ እስካሁን ያየነው ሰይጣን ተቃዋሚ የሚል ትርጉም ያለው የዕብራይስጥ ቃል ነው። መጽሐፍ ቅዱስ በጻፈባቸው ቋንቋዎች በዚህ ስም ላይ ጠቃሽ አመላካች ከተጨመረ ስሙ የሚያመለክተው የአምላክ ቀንደኛ ጠላት የሆነውን ሰይጣን ዲያብሎስን ነው። አማልክት የመጀመሪያው ክፍል በዚህ ተጠናቋል። በተመሳሳይ ርዕስ ከምንገናኝ ሰላም ሁኑ።